ገነት ከዚህ ቀደም ሳሚ የነገራትን ነገር አስታወሰች። የብሌን እናት ሰላም ናት የሚል ቃል ተነግሯት ነበረ። ነገር ግን ምናልባት ይህንን ነገር ለብሌን ብነግራት ድጋሚ ተስፋ መስጠት ነው። ከዚህ ቀደም እናቷ ያልሆነችን ሴት እናትሽ ናት ብለው ልቧን ሰብረዋታል። አሁን ደግሞ እኔ ይህንን ነገር ልነግራት አይገባም ብላ በውስጧ ይዘው ነበረ። አሁን ላይ ግን ቃል የሰላም ልጅ እንዳልሆነች ስታውቅ ምናልባትም ብሌን የእሷ ልጅ ልትሆን ትችላለች ብላ እያሰበች ነው። እንግዲህ ከዚህ ቀደም ሰላም የብሌን እናት ናት ብሎ ሲነግራት ሳሚ ቃልን እኮ የሰላም ልጅ ናት፣ ሰላም ልጇን አግኝታለች እና ብሌን የሰላም ልጅ እንዴት ነው ልትሆን የምትችለው ብላ አስባ ነበር። አሁን ግን ብሌን ትላንትና በነገረቻቸው መሰረት ሰላም ቃል ልጇ እንዳልሆነች ስለነገረቻቸው ወይዘሮ ገነት ያንን ሳሚ የነገራትን ነገር እያሰበች በተደጋጋሚ ነበር። ይሄንን ነገር ቆይ ለማን ነው የምናገረው? እውነት ለብሌን ልንገራት ወይስ ሰላምን ሄጄ ላናግራት እያለች ነው። እንግዲህ ገነት ይህንን ነገር ማስታወሷና ትኩረቷን ወደ ሰላም ማድረጓ በጣም ደስ ይላል። እንግዲህ በዚህ ደስ ያላችሁ ይህን ቪዲዮ ላይክ እያደረጋችሁ እንደዚሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ በትላንትናው ክፍል አደራ ድራማ ላይ ብሌንና ዳግም ሊሳሳሙ ሲሉ ወይዘሮ ገነት አይታቸው ነበረ። እንግዲህ በሁለቱም በጣም እንዳዘነችባቸው ወይዘሮ ገነት ስትነግራቸው ነበረ ማለት ነው። እንግዲህ ከዚህ ቀደም ዳግምን ብሌን እህትህ ናት፣ በሌላ ነገር እንዳታስባት እያለችው ነበረ። ዳግም ግን ብሌንን በጣም እንደሚያፈቅራት ሲነግራት ወይዘሮ ገነት ይህንን ነገር በጣም እያሰበችበት ነበር። እንዴት አንድ እናት ሁለት ልጆቿን ትድራለች? ብሌን ባልወልዳትም ልጄ ናት፣ አሳድጊያታለሁኝ። ስለዚህ ሁለቱ ሊፋቀሩ አይገባም እያለች እያሰበችበት ነበረ ማለት ነው። ስለዚህ እዚህ ጋር ወይዘሮ ገነት ይህንን ነገር እንደማትፈቅድላቸው ስትነግራቸው ነበረ ማለት ነው። ብሌንን ከዚህ በኋላ ዳግምን እንደ ወንድሜ እንጂ እንደ ፍቅረኛ ላየው አይገባም፣ እናቴን ላሳዝናት አይገባም። እኔን በጣም ብዙ ዋጋ ከፍላ አሳድጋኛለች። ስለዚህ እኔ ደግሞ እሷን ማሳዘን የለብኝም፣ ዳግምን እተወዋለሁ ብላለች። ዳግም ግን በጭራሽ ብሌንን መተው እንደማይችል ነበር ሲናገር የነበረው። ዳግም ግን በጭራሽ ብሌንን መተው እንደማይችል ነበር ሲናገር የነበረው ማለት ነው። ገነት ግን በጭራሽ ይህንን ነገር ከዚህ ጊዜ ጀምራችሁ ማቆም ይኖርባችኋል ብላ በጣም እንዳዘነችባቸው ነገረቻቸው። ብሌንም ከዚህ በኋላ ዳግምን እንደ ወንድሜ ማየት እጀምራለሁ ብላለች። እውነት ብሌን ይህን ነገር ትችለው ይሆን? ማለቴ ዳግምን እንግዲህ በጣም እንደምታፈቅረው ከዚህ ቀደም ስትናገር ነበረ። አሁን ግን እናቷ በተናገረችው ነገር ከዚህ በኋላ እንደ ወንድሜ ነው ማየው ብላለች። ሌላው የቃልና የሰላም ጉዳይ ነው። እንግዲህ ቃል ከዚህ ቀደም በጣም በተደጋጋሚ ስህተት እየሰራች ወይዘሮ ሰላም በጣም እያዘነችባትና በቃል እየተናደደችባት ነበረ ማለት ነው። ነገር ግን ትላንትና ባደረገችው ነገር ግን ሰላም እኔ ከዚህ በኋላ አንቺን እዚህ ቤት ማየት አልፈልግም፣ ከዚህ ቤት ውጭልኝ ብላታለች። ምክንያቱም እዚህ ቤት በቆየሽ ቁጥር በጣም የበለጠ እየጠላሁሽ ነው፣ ምናልባት ልጅ እንኳን ከሆንሽ ከዚህ በላይ ልጠላሽ አይገባም ብላ ከቤት እንድትወጣላት ነግራት ነበረ ማለት ነው። እንግዲህ ሰላም ቃል ከዛ ቤት እንድትወጣላት ከተናገረች በኋላ በጣም እያዘነች ነበረ ማለት ነው። እንዴት ነው እንደዚህ ጨካኝ ሆንኩት? ምናልባት እኮ ልጄ ልትሆን ትችላለች፣ በኋላ ደግሞ ይቅርታ ልታደርግልኝ አትችልም። እንዴት አንድ እናት ልጇን አውጥታ ጎዳና ላይ ትጥላለች? እያለች በጣም እያዘነች ነበረ። ቃል ግን ሰላም በተናገረቻት ነገር በቃ ከዚህ በኋላ ከዚህ ቤት መውጣት አለብኝ፣ ምርመራውም ደግሞ እኔ ልጅ እንዳልሆንኩ ካሳየ እኔ እዚህ ቤት ድጋሚ መመለስ አልችልም። ስለዚህ ቤቱን ለቅቄ ልውጣ፣ መውጣቴ ካልቀረ ደግሞ ይሄንን ያክል ጊዜ ለፍቼ ባዶ እጄን መውጣት የለብኝም ብላ የሰላምን ጌጣጌጦች ይዛ ልትወጣ ነበረ። ነገር ግን ሰላም በተናገረችው ነገር ተጸጽታ በቃ የምርመራው ውጤት እስከሚመጣ ድረስ እዚህ ቤት ቆይ ብላ ልትላት ስትል ነገር ግን ጌጣጌጡን ይዛ ልትወጣ ስትል ደረሰችባት። ሰላም ከምችውም በላይ በቃል ተናዳባትና አዝናባት ነበረ። ፈጣሪ ሆይ ቃል ልጄ እንዳትሆን አደራህን እያለች ነበር። እኔ እንደዚህ አይነት ልጅ እንዲኖረኝ በጭራሽ አልፈልግም፣ ቃል ልጄ እንዳትሆን እለምንሃለሁ እያለች ነበረ። እንግዲህ ቃልም እሱ ነው የሚሻልሽ ብላ ውሸቱን እውነት አስመስላ ሰላምን ለማሳመን እየሞከረች ነበር። እኔ ምንም ቢሆን ልጅሽ ነኝ፣ ስጋሽ ነኝ፣ ቆርጠሽ አትጤኝም፣ እንዴት እንደዚህ ትያለሽ እያለቻት ነበረ ማለት ነው። እንግዲህ ሰላምም አይ እኔ አንቺ ልጄ እንድትሆኚ አልፈልግም፣ ጌጣጌጡንም ደግሞ ከጠቀመሽ ይዘሽው ሂጂ ብላ
ወደ ቦርሳዋ ከታላት ነበረ ማለት ነው። ነገር ግን ቃል በስተመጨረሻ እኔ ያንቺ ጌጣጌጥ ምንም አይሰራልኝም ብላ ወርውራላት ነበር። ልትወጣ ስትል በር ላይ አቶ በኃይሉን ታገኘዋለች ማለት ነው። እንግዲህ አቶ በኃይሉ ከሰላም ቤት ወጥቶ ወደ እናቱ ቤት መመለሱን የገነት ጎረቤት ነግራው ነበረ። እሷ ደግሞ አንጭልኝ ያላትን ፋይል ማምጣት እንደማትችል እና ዳግም እዛ ቤት ከሆነ እሷ ምንም ነገር ማድረግ እንደማትችል ስትነግረው እንዴት እንደዚህ ታደርጋለች ሰላም እንደምንም ብዬ ወደ ቤት እንዲመለስ ማድረግ አለብኝ ብሎ ሰላምን ለማናገር ወደ ቤት እየሄደ ነበረ። እንግዲህ ቃልን በር ላይ ያገኛት ማለት ነው። እንግዲህ አቶ ባይሉ ይህንን ነገር ለማስተካከል ሲሞክር እንደገና ደግሞ ሌላ ችግር ተፈጥሮ ነበር የጠበቀው። እንግዲህ ቃልም ከዚህ በኋላ እዚህ ቤት መኖር አልፈልግም ብላ ለበኃይሉ ልትወጣ እንደሆነ ነግረው ትሄዳለች ማለት ነው። ነገር ግን ቃልን እንደምንም ብሎ አረጋግቶና ወደ ቤት እንድትመለስ ካደረገ በኋላ ሰላምን እንዴት እንደዚህ ታደርጋለች ብሎ ሊያሳምናት ሞክሮ ነበረ። ነገር ግን ሰላም በጭራሽ ይህንን ነገር ማድረግ አልችልም፣ አይኗን ማየት አልፈልግም ብላ ወደ ቤት እንደማትመልሳት ለአቶ በኃይሉ ትነግረዋለች። አቶ በኃይሉ አሁን ላይ ነገሮች ሁሉ በጣም እየከበዱት መጥተዋል። እንግዲህ አንዱን ነገር ለማስተካከል ሲሞክር ደግሞ ሌላው ነገር ይበላሽበታል። እንግዲህ የክፉ ሰውና የስግብግብ ሰው መጨረሻው እንደዚህ ነው። ሰላምን አናግሮ ዳግሞ ወደዛ ቤት እንዲመለስ እና እንዴት እንደዚህ ታደርጋለች ብሎ ሰላምን ያናግራታል ማለት ነው። ሰላምም እንዴት አንተን ወቅቶ እንዴት እንደዚህ ትላለህ ብላ ትለዋለች ማለት ነው። ነገር ግን አቶ በኃይሉ በጣም ቀላል እንደሆነና ይህንንም ነገር ደግሞ ያደረገው ሳያውቅ እንደሆነ ሰላምን በዛም ብሎ አሳምኗት ዳግም ወደ ቤት እንዲመለስ ያሳምናታል ማለት ነው። እንግዲህ ዳግም ወደዛ ቤት እንዲመለስ ጥያቄ ቀርቦለት ዳግም ደግሞ በጭራሽ እኔ እዛ ቤት ከዚህ በኋላ አልመለስም ብሎ ከዚህ በኋላ መኖር የምፈልገው ከእናቴ ጋር ነው፣ ከእናቴ ጋር መለያየት አልፈልግም፣ ይህንን ቤት ደግሞ ለቅቅ ያለው ብሎ ይሄዳል ማለት ነው። እንግዲህ ዳግም ወደዛ ቤት እንደማይመለስ ለአቶ በኃይሉ እንደዚሁም ለሰላም የሚነግራትና እቃውን ይዞ ከዛ ቤት ይወጣል ማለት ነው። ሰላምም ዳግምን ይቅርታ ብትጠይቀውም ዳግም ግን ይቅርታ አድርጌልሻለሁ፣ ግን ደግሞ ቤት መኖር አልችልም፣ ቤቱን ለቅቅ ያለው ብሎ ይሄዳል ማለት ነው። እንግዲህ አቶ በኃይሉ በጣም ይናደዳል። እንግዲህ ከዚህ ቀደም የገነት ጎረቤት የነበረችው ሴትዮ ወደ ገነት ቤት ሄዳ ቁርስ ለብቻዬ አልበላለኝ፣ ስለዚህ ከአንቺ ጋር ልበላ መጥቻለሁ ብላ እስኪ እንደዚህ እያስመሰልኩኝ ላሳምናት ይገባል ብላ ወደ ቤት በሄደችበት ሰዓት እንግዲህ ዳግም ቤት ውስጥ አግኝቷት አንቺ ደግሞ እዚህ ምን ታደርጋለሽ ብሎ አንገቷን እንቅ አድርጎ ነበር ከቤት እንድትወጣ ያደረጋት ማለት ነው። እንግዲህ ገነትም እንዴት እንደዚህ ታደርጋለህ በጣም ነው ያፈርኩብህ ስትለው አይ አንቺ እሷን ስለማታውቂያት ነው የዋህነትሽ ተጠቅማ ልታጠቃሽ እየሞከረች ነው፣ እሷን መቼም ቢሆን ማመን የለብሽም እያላት ነበረ። እንግዲህ ገነትም እኔ ማን እንደሚጠቅመኝና እንደሚጎዳኝ ጠንቅቄ ያውቃለሁ፣ ስለዚህ አንተ እንደዚህ ልትል አይገባም። ደግሞ ከአንተ በፊት የማውቃት እኔ ነኝ። ገና ከድሮ ጀምሮ ጎረቤቴ ናት። ስለዚህ ስለማታውቀው ሰው እንደዚህ ዝም ብለህ አትናገር እያለችው ነበረ ማለት ነው። ነገር ግን ዳግም እሷን ሴትዮ እዚህ ቤት በድጋሚ ላያት አልፈልግም እያላት ነበረ። እንግዲህ ያች ሴትዮ ዳግም ባደረጋት ነገር እንዲህ እዚህ በገዛ እጄ መጥቼ ልሞት ነው እንዴ ብላ ከዛ ቤት ወደ አሁኑ ነበር ለቃ የወጣችው ማለት ነው። እንግዲህ ወደ አቶ በኃይሉ ሄዳ ዳግም ወደዛ ቤት እንደተመለሰ እና ከእናቱ ጋርም መኖር እንደጀመረ እሱ እዛ ቤት እያለ ደግሞ ምንም ነገር ማድረግ እንደማትችል ነግረው ነበረ ዳግም ወደ ቤት እንዲመለስ ያደረገው። ነገር ግን ዳግም ወደ ቤት አልመለስም ብሎታል ማለት ነው። የትሴ የገነት ጎረቤትም እዛ ቤት ድጋሜ እንደማትሄድ ለአቶ በኃይሉ ነግረዋለች ማለት ነው። እንግዲህ ዳግምም ከዚህ በኋላ አንቺን የመጠበቅ የኔ ስራ ነው፣ ማንም ሰው ቢሆን አንቺን እንዲነካሽ አልፈልግም እያለ እናቱን እየተናገራት ነበረ ማለት ነው። እናቱን በጣም ደስ ብሏታል። ሌላው ብሌን እንግዲህ እናቷን ለማወቅ የተቻላትን ነገር እየሞከረች ነበረ። አሁን ላይ ቃል ከዛ ቤት መውጣቷን ስታስብ ደግሞ በቃ ከዚህ በኋላ እናቴ ማን እንደሆነች የማውቅበት መንገድ አንድ ያለችኝ ቃል ነበረች፣ እሷም ከዚህ ቤት ወጣች። በቃ ከዚህ በኋላ እናቴን የማግኘት ምንም ተስፋ የለኝም ብላ በጣም እያዘነች ነበረ ማለት ነው። ነገር ግን ደግሞ የብሌን እናት የምታውቀው በቃል በኩል ሳይሆን አሁን ላይ ወይዘሮ ገነት
እንግዲህ ባስታወሰችው መሰረት ወደ ሰላም ከመጣች ወይም ደግሞ ለብሌን ግልጹን ከነገረቻት ብሌን በራሷ መንገድ እናቷን የምታውቅበት መንገድ በጣም ብዙ መንገድ ይኖራል ማለት ነው። ውድ እንግዳ የአደራ ድራማ ተከታታዮች ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ብዝት ይበልልኝ።